ከዚህ ከግሽበቱ ጋር ተያይዞ ህዝቡ የመግዛት አቅሙ በጣም የተዳከመ ወደ መዳከም ሄደበት ነው። ምርት የለም እንጂ ምርት እንኳን ቢኖር የተረፈ ቢኖር ገዢ የለም ማለት ነው። መካከለኛው ምስራቅ ቀጠና ሌላ አውዳሚ ጦርነት አፋፍ ላይ ይገኛል። እስራኤልና ኢራን ፍጥጫ ደግሞ እሳቱን የሚያቀጣጥለው አቀጣጥሎም የሚያፋፍመው የቀጣይ አበይት ትኩሳት ነው። በኢራን የኒውክሌር ፕሮግራም እንቅልፍ ካጣች የቆየችው ቴል አቪቭ የቴህራንን በርካታ የኒውክሌር መሠረተ ልማቶች ካላደባየሁ ረፍት አላገኝም ያለች ትመስላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቭላዲሚር ፑቲን ላይ የሚሰነዝሩትን ትችቶች ቀጥለዋል። ትራምፕ እንደገለጹት ፑቲን ከዩክሬን ጋር የተኩስ አቁም ንግግር ለማድረግ ፈቃደኛ ባለመሆኑ በእሳት እየተጫወተ ነው ሲሉ ገልጸዋል። ጉድለት ያለበት ዕቃ ገዝተው ከሆነ በሌላ ዕቃ እንዲተካለዎት ወይም የከፈሉት ገንዘብ እንዲመለስለዎት፣ አገልግሎትም ከሆነ አገልግሎቱን ያለ ክፍያ በነፃ ማግኘት የሚያስችል ሕግ ያለ መሆኑን ሊረዱ ይገባል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። ሱባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። በኢትዮጵያ የድህነት ምጣኔ እየጨመረ ነው ተባለ። የሰላም እጦትና የዋጋ ንረት መጠን መጨመር ዜጎችን ወደ ድህነት እየከተተ መሆኑንም የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ይፋ ባደረገው ጥናት ገልጿል። በዚሁ ጥናት ቋሚ ስራ የሚሰሩ ዜጎች ይበልጥ ለድህነት ተጋላጭ መሆናቸውን ማህበሩ ጠቁሟል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። በኢትዮጵያ ባለፉት ዓመታት ወደ ድህነት ውስጥ የሚገቡ የዜጎች ቁጥር እየጨመረ መምጣቱ ተገልጿል። የኢትዮጵያ የኢኮኖሚ ባለሙያዎች ማህበር በቅርብ ይፋ ያደረገው ጥናት ወደ ድህነት የሚገቡ ዜጎች ቁጥር በ24 በመቶ እየጨመረ መሆኑን አንስተዋል። ይህም በሀገሪቱ ውስጥ በድሃውና በሀብታው መካከል ያለው ልዩነት እየሰፋ መምጣቱ በጥናቱ አመላክቷል። መንግስት ባለፉት ዓመታት ድሃ ተኮር ፖሊሲዎችን፣ አማራጮችን እየተጠቀመ መሆኑን ቢያነሳም ውጤቱ ያንን የሚያሳይ አለመሆኑ የኢትዮጵያ ኢኮኖሚ ማህበር የጥናት ቡድን አባል ዶክተር አቡሌ ገልጸዋል። ሲሪየስ የሆነ ኢኒኳሊቲ አለ። ያው እንደምታውቁት ፉድ ኢንሴኪዩሪቲ፣ መልቲ ዳይሜንሽናል ፖቨርቲ በዶክመንቱ እንደተመለከተው እያደገ ያለበት ሁኔታ ነው ያለው ሀገሪቱ ላይ። በዛ በተጨማሪ የፖቨርቲ መልቲ ዳይሜንሽናል ፖቨርቲ ያው የኦክስፎርድ ያወጣው ሪፖርት ሪፈር ማድረግ ይቻላል። በሀገራችን ውስጥ ከፍተኛ ደረጃ ያለ ነው። የኤሊትል ቢት ፖቨርቲ ትሬንዱ ከ39 ወደ 26 ወርዷል ቢባልም ባለፉት ዓመታት ግን በ24% ከፍ ብሏል የፖቨርቲ መጠን ማለት ነው። ይሄም ኢንካም ፖቨርቲ ብቻ ተወስዶ ማለት ነው። ኢንካም ፖቨርቲ ብቻ አይደለም። ያው ኢንካም ፖቨርቲን አሁንም የምናሰላው በጣም ባረጀ የኢንካም መለኪያ ነው፣ የፖቨርቲ ላይን ማለት ነው። በሀገሪቱ እየጨመረ የመጣውን የዋጋ ንረት ለድህነቱ መጠን መስፋፋት ትልቅ አስተዋጽኦ ማድረጉን ያነሱት የማህበሩ የጥናት ቡድን አባል ዶክተር ሞላ አለማየሁ የዜጎችን የመግዛት አቅም እያዳከመ መምጣቱንም አንስተዋል። ሁኔታው በዚህ የሚቀጥል ከሆነ በምርት እድገት ላይ ጫና በማሳደር የመዋለ ንዋይ ፍሰት እንደሚያዳክም ጠቁመዋል። በተለይም ቋሚ ገቢ ያላቸው ዜጎች ለከፋ ድህነት ተጋላጭ እየሆኑ መምጣታቸውንም አብራርተዋል። አንዱ ግሽበት እንትኑ ነው። ዋጋ ንረቱ ትንሽ እንትን ብሏል። ያ ደግሞ በተለይ ያው ያልተቀረፈ ነገር ነው። እስካሁን ድረስ ከእንትኑ ጋር እየጨመረ ነው። ከዛ ጋር ተያይዞ እንትን አለው። ሌላው ደግሞ ያው ከዚህ ከግሽበት ጋር ተያይዞ ህዝቡ የመግዛት አቅሙ በጣም የተዳከመ ወደ መዳከም ሄደበት ነው። እሱ ደግሞ ያው አጠቃላይ ፍላጎትን እየቀነሰ ሄደ። በተለይ ከ2019 ጀምሮ ይሄ ሪል አግሪጌት ዲማንድ የምንለው ቀንሷል። ያ ከቀነሰ ደግሞ ምርት የለም እንጂ ምርት እንኳን ቢኖር የተረፈ ቢኖር ገዢ የለም ማለት ነው። የድህነት ምጣኔ ከከተማው ይልቅ በገጠሩ የሀገሪቱ አካባቢዎች እንደሚጨምር ያነሱት ባለሙያው የድህነት ምጣኔው እድገት በዚህ የሚቀጥል ከሆነ በሀገሪቱ ለሚታዩ አለመረጋጋቶች ተጨማሪ መንስኤ ሊሆን እንደሚችልም ጠቁመዋል። የዋጋ ግሽበት መቆጣጠር ካልተቻለ የድህነት መጠኑን ከዚህ ከፍ እያለ እንደሚሄድ ዶክተር ሞላም ጠቁመዋል። ከዛ ነው ደግሞ እንደገና ተመልሶ ወደ ላይ እያቀና ያለው ወደ 24% እየገባ ነው። ምናልባት አሁን ሪሰንት ፊገሮችም ቢታዩ ከዚያም በላይ ሊሆን የሚችልበት እድል አለው። ምክንያቱም አሁን በሚታየው ሁኔታ ላይ ያው ግሽበትም አንዱ ችግር ነው። ያው ግሽበት በጨመረ ቁጥር በተለይ ፊክስድ ኢንካም የሆነው የማህበረሰብ ክፍል ወደ ድህነት የመግባት እድሉ በጣም ሰፊ ነው። ምክንያቱም እንደ ዋጋው የሚጨመር ገቢ የለውም። ያው ቋሚ ገቢው ኮንስታንት ነው።
በዛ ምክንያት አብዛኛው እንደዚህ አይነት እንትኖችና በተለይ ከዚህ በፊት ግሽበቱ ሳይጨምር ከነበሩበት ማርጂናል የነበሩ ሰዎች በቀጥታ ወደ ድህነት መግባታቸው አይቀርም። ታችኛውን ማህበረሰብ ክፍል የሚጠቅም መንገድ መቀየስና ልዩነቱን ለማጥበብ ከፍተኛ ስራ እንደሚጠበቅም ባለሙያዎቹ ተናግረዋል። ሀገራዊ ምክክር ኮሚሽን የዲያስፖራውን ማህበረሰብ አጀንዳ ለማሰባሰብ እየተዘጋጀ መሆኑን አስታውቋል። አጀንዳውን ለማሰባሰብ የሚደረጉ እንቅስቃሴዎችን አስመልክቶ የኮሚሽኑ ምክር ቤት ውሳኔ እንደሚያሳልፍም የተነገረ ሲሆን የኮሚሽኑ ልዑክ ወደ ተለያዩ ሀገራት ሊንቀሳቀስ እንደሚችል ተሰምቷል። ተጨማሪ አለን። እስካሁን ከ28000 በላይ ሰዎች ተሳትፈውበታል በተባለውና ከትግራይ ክልል ውጭ በ11 ክልሎችና በሁለቱ ከተማ አስተዳደሮች በተከናወነው የምክክር አጀንዳዎችን የማሰባሰብ ሂደት 13 ጥቅል አጀንዳዎች ለኮሚሽኑ መቅረባቸው ተሰምቷል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ኃይለ ሥላሴ የፊታችን ግንቦት 22 የሚጀመረውን የፌዴራል አካላት የአጀንዳ ማሰባሰቢያ መድረክ አስመልክተው ከቀናት በፊት ለመገናኛ ብዙሃን በሰጡት መግለጫም ኮሚሽኑ የትግራይ ክልልና የዲያስፖራው ማህበረሰብ አጀንዳዎችን ለማሰባሰብ የሚያስችለውን ዝግጅት እያደረገ መሆኑን ጠቁመዋል። 13 ጥቅል አጀንዳዎችን ከክልሎችና ከተማ አስተዳደሮች ተሰብስበው ወደ ኮሚሽኑ ምክር ቤት ገብተዋል። በዚህ ሂደት በተጨማሪ የተለያዩ ማህበሮችና ግለሰቦችም አጀንዳዎቻቸውን ለኮሚሽኑ ልከዋል። ኮሚሽኑ ይህንኑ የአጀንዳ ማሰባሰብ ስራ በትግራይ ክልልና በዲያስፖራ ማህበረሰብ ለማካሄድ ዝግጅቶችን በማድረግ ላይ ይገኛል። የዲያስፖራው ማህበረሰብ ኢትዮጵያ በሬሚታንስ ወይም ከውጭ ሀገራት ከሚላክ ገንዘብ በዓመት ከ$4 ቢሊዮን በላይ የውጭ ምንዛሬ እንድታገኝ የሚያደርግ ነው። ይህ የማህበረሰብ ክፍል በኢኮኖሚውና በማህበራዊ ዘርፍ ካሉ አስተዋጽኦ በተጨማሪም በሀገር ውስጥ የፖለቲካ እንቅስቃሴ ላይ የማይናቅ ሚና አለው። የዚህን የማህበረሰብ ክፍል አጀንዳ ለማሰባሰብ ኮሚሽኑ ምን አይነት እንቅስቃሴ እያደረገ ነው ስንል የጠየቅናቸው የኮሚሽኑ የፕሮግራም ማስተባበሪያ ኃላፊ አቶ አብርሃም ከበደ ከዲያስፖራው ማህበረሰብ ጋር ተከታታይ ውይይቶችን እያደረግን ነው፣ አጀንዳዎቻቸውን መረከብ የሚያስችሉ 2 አማራጮችንም ለይተናል ብለዋል። የዲያስፖራ ኢንጌጅመንት ከተጀመረ ቆይቷል። ተከታታይ የዌቢናር ስብሰባዎችን ከተለያዩ ዓለማት በሚገኙ የዲያስፖራ ማህበረሰብ ጋር ግንኙነት እየተደረገ ነው ያለው። አሁንም እየተደረገ ነው ያለው። እንግዲህ 2 ነገር ነው ያሰቡን። አንደኛው ቦታው ድረስ ሄዶ አጀንዳቸውን የማሰባሰብ ሀሳብ አለ። ሁለተኛ ደግሞ እዚሁ በዌቢናር ቴክኖሎጂን ተጠቅሞ ስብሰባዎችን ለማድረግ ሀሳብ አለን። እንግዲህ ሁለቱንም አማራጮች እያሰብንበት ነው ያለው። ግን ያው ካለን ጊዜ አንጻር የትኛው ላይ እንወድቃለን የሚለው እንግዲህ የኮሚሽን ምክር ቤት ውሳኔ ይሆንና ከዚያ ጎን ለጎን ግን እየሰበሰብን ነው። ከዚህ ቀደም የአዲስ አበባ ዲያስፖራ ማህበር በተለያዩ የዓለም ክፍሎች ከሚገኙ አባላቱ የሰበሰበውን አጀንዳ ለሀገራዊ ምክክር ኮሚሽን ማስረከቡ ይታወሳል። ኮሚሽኑ አጀንዳ በሚቀበልባቸው ሌሎች አማራጮች የዲያስፖራውን አጀንዳ እየተቀበለ ስለመሆኑ ያነሱት አቶ አብርሃምም በዲያስፖራ ማህበራት በኩል የሚቀርቡ አጀንዳዎችን አሁንም እንደሚቀበሉ ገልጸዋል። የኮሚሽኑ ባልደረቦች ወደ ተለያዩ ሀገራት ተንቀሳቅሰው አጀንዳ ለማሰባሰብ ከፍተኛ በጀት እንደሚያስፈልግም ኃላፊው ጠቁመዋል። በጽሁፍም ያስገቡበት ሁኔታ አለ። እዚህ ሀገር ውስጥም ያሉ አስተባባሪዎች አሉ። የዲያስፖራ ማህበረሰብ በየኮንቲኔንቱ ወይም በየክፍለ ዓለማቱ ያሉት ተወካዮቻቸው ወይም የማህበረሰብ ክፍሎቻቸውን እያነጋገሩ አሰባስበው የሚያመጡበትን ሁኔታም እያመቻቸን ያለ ነው። ግን 2 አማራጭ ነው ያለን። አንደኛው እዛው ድረስ ተጉዞ ፊት ለፊት ተገናኝቶ አጀንዳቸውን የመሰብሰብ፣ ሁለተኛው ደግሞ በዌቢናር ሚቲንጎችን ማድረግ ነው። እንግዲህ ብዙ እንትኖች ይኖሩታል። የኮስት ኢምፕሊኬሽን ወጪው ከፍተኛ ነው ስናየው ተጉዞ እዚያ ድረስ እንትን ማለቱ እና እሱን እያሰብንበት ነው ያለን። የኮሚሽኑ ምክር ቤት የዲያስፖራው አጀንዳ የሚሰበሰብበት መንገድን አስመልክቶ ውሳኔ ሲያሳልፍ በሂደቱ ተሳታፊ ለሚሆኑ ወገኖች ጥሪ እንደሚደረግም ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የኒውክሌር መሰረተ ልማቶች ላይ ጥቃት ለመፈጸም መሰናዳታቸውን ኒውዮርክ ታይምስ ዘግቧል። የኔታንያሁ አስተዳደር ግን ዘገባው የተሳሳተ ነው ሲል ውድቅ አድርጎታል። ይሁንና በአሜሪካና ኢራን መካከል የኒውክሌር ድርድር ጥረቶች በቀጠሉበት በአሁኑ ወቅት በእስራኤልና ኢራን መካከል ያለው ፍጥጫ ማየሉ እየተሰማ ነው። ሙሴ ከበደ ተጨማሪውን አዘጋጅቷል። የመካከለኛው ምስራቅ ቀጠና ከሌላ አውዳሚ ጦርነት አፋፍ ላይ ይገኛል። የእስራኤልና ኢራን ፍጥጫ ደግሞ እሳቱን የሚያቀጣጥለው አቀጣጥሎም የሚያፋፍመው የቀጣይ አበይት ትኩሳት ነው። በኢራን የኒውክሌር ፕሮግራም እንቅልፍ ካጣች የቆየችው ቴልአቪቭ የቴህራንን በርካታ የኒውክሌር መሰረተ ልማቶች ካላደባየሁ ረፍት አላገኝም ያለች ትመስላለች።
የ75 ዓመቱ የእስራኤሉ ጠቅላይ ሚኒስትርና የአገሪቱ ጦር ኃይል ጠቅላይ ኤታማዦር ሹም ቢንያሚን ኔታንያሁ በኢራን ላይ ቃታቸውን ለመሳብ ማኮብኮባቸውን ኒውዮርክ ታይምስ በዝርዝር አትቶ አጋልጧል። በቴህራንና ዋሽንግተን መካከል በቀጠለው መደበኛ ያልሆነ የኒውክሌር ንግግር የዳር ተመልካች የሆነው የኔታንያሁ አስተዳደር ስምምነቱን ለማጨናገፍም እየሄዱለትን ይላል ዘገባው። እስራኤል ከዚህ ቀደምም በሚያዝያ ወር ጥቃት ለመሰንዘር አቅዳ ነበር በማለት ያስታወሰው ዘገባው በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዳዩን በውይይት የመፍታት እቅድ ሳይፈጸም ቀርቷል። እስራኤል ግን የአሜሪካ ወታደራዊ እርዳታም ሆነ የይለፍ ፈቃድ ሲያስፈልጋት የኢራንን የኒውክሌር ፕሮግራሞችን ለወራት አሊያም ለዓመታት ወደ ኋላ ሊጎትቱ የሚችሉ ከባባድ የሚሳኤል ጥቃቶችን ለማድረስ እያጤነች ነው መባሉ የዓለምን ትኩረት የሳበ አነጋጋሪ ርዕስ ሆኗል። የኔታንያሁ ውጥን ከቴህራን ጋር የከረመችበትን ውጥረት በዲፕሎማሲ መንገድ ፈር ለማስያዝ ደፋ ቀና ያለች የምትገኘው ዋሽንግተንን ጭንቅ ውስጥ ከቷል። ፕሬዚዳንት ትራምፕም ሆኑ ሹማምንቶቿ በቀጣይ ያልታሰበ የእስራኤል እርምጃ ከባድ ሀሳብ ገብቷቸዋል እየተባለ ነው። የኔታንያሁ አስተዳደር ግን እስራኤል በኢራን ላይ ዱብዳ የሆነ ከባድ ጥቃት ልትፈጽም አድብታ አሳቻ ሰዓት እየጠባበቀች ነው የሚለው የኒውዮርክ ታይምስ ዘገባ የተሳሳተ ዜና ነው ሲል ማጣጣሉን ሮይተርስ በዘገባው አስፍሯል። ነገር ግን እስራኤል በቴህራንና ዋሽንግተን መካከል እየተደረገ ባለው የኒውክሌር ውይይት ደስተኛ ለመሆኗን ሁሉም ተንታኞች የሚስማሙበት ጉዳይ ሆኗል። ውይይቱ እስራኤልን አለማካተቱና እስራኤል በኢራን ጉዳይ ውይይት የሚለው ሀሳብ ከጠረጴዛው ላይ እንዲፋቅ አጥብቃ መሻቷ ለዚህ ዋነኛ ጠቃሽ ምክንያት ነው። በቴህራንና ዋሽንግተን መካከል እየተካሄደ ያለው የኒውክሌር መርሃ ግብር ውይይት ከሚያዝያ አጋማሽ አንስቶ በአዲስ መልኩ የተጀመረ ነው። እስካሁን የተካሄዱት 4 ዙር ድርድሮች ያለ ስምምነት ተጠናቀዋል። ምክንያቱ ደግሞ የአሜሪካ ተወካዮች ኢራን የዩራኒየም ማበልጸግ ተግባሯን ሙሉ በሙሉ እንድታቆም መፈለጋቸው ሲሆን ኢራን ደግሞ የኒውክሌር ፕሮግራሜን እያለሙ ያለሁት ለኃይል መሰረተ ልማት ብቻ ነው፣ ዩራኒየም ማበልጸጌን ላፍታም አልገታም በሚለው አቋሟ መጽናቷ ነው። በአሜሪካ በኩል እየቀረበ ያለውን የኒውክሌር መርሃ ግብሮችን የመግታት እቅድም ኢራን ለድርድር የሚቀርብ አይደለም አታስቡት ስትል ደጋግማ ውድቅ እያደረገች ቀጥላለች። በኦማን አደራዳሪነት በቅርቡ የተደረገው 5ኛ ዙር የቴህራንና ዋሽንግተን የፊት ለፊት ውይይትም ምንም እንኳን ተጨባጭ ውጤት ባይገኝበትም ከፈረንጆቹ አቆጣጠር 1979 በኋላ በተካረረ ቁርሾ ውስጥ የሚገኙትን ሁለቱን ሀገራት በዲፕሎማሲው መስክ ያቀራረበው ነው ተስተውሏል። ይሁንና በዶናልድ ትራምፕ የበለጠ መሻሻሎች የታየበት ነው ተብሎ የተወደሰው የአሜሪካና የኢራን የኒውክሌር ውይይት እስራኤልና ከፍተኛ ሹማምንቶቿን ክፉኛ ረድዋል። ለዚህም ይመስላል በአሜሪካና ኢራን መካከል ውጤታማ የዲፕሎማሲ ስምምነት ቢደረስም እንኳን ኔታንያሁ ጥቃቱ እንዲፈጸም ሊያዙ ይችላሉ ሲሉ የእስራኤል ባለስልጣናት ለአሜሪካቻቸው መናገራቸውን ኒውዮርክ ታይምስ አዲስ ባወጣው መረጃ የዘገበው። የእስራኤልን ጥቃት አይቀር የሚያደርገው ሌላው ምክንያት ደግሞ እስራኤል ውይይቱ ጥቅሜን ያስጠብቅልኛል ብላ አለማሰባ መሆኑን ዘገባው አመላክቷል። እስራኤል የዶናልድ ትራምፕ አስተዳደር በፈረንጆቹ አቆጣጠር በ2015 በቀድሞው የባራክ ኦባማ አስተዳደር ከተደረሰው የኒውክሌር ስምምነት በተለየ መልኩና የአሜሪካንን ፍላጎት ብቻ ባስጠበቀ መልኩ በስምምነቱ ኢራን ኒውክሌር እንድታበለጽግ ሊፈቅድ ይችላል የሚል ጠንካራ ስጋት አድሮባታል። የእስራኤል ጦር ተደቅኖብኛል ያለውን ይህንን ከባድ ስጋት ለመቀልበስም መፍትሄ አድርጎ ያስቀመጠው በኢራን ላይ ጥቃት መሰንዘር መሆኑን ከእስራኤል ባለስልጣናት ደርሼበታል ያለው የኒውዮርክ ታይምስ ዘገባ ከመቼውም ጊዜ በላይ ለእስራኤል ጥቃት ጊዜው አሁን ይበልጥ ምቹ መሆኑን ያትታል። ከኢራን ጋር የአክሲስ ኦፍ ሬዚስታንስ ጥምረትን በመፍጠር ለእስራኤል ከባድ የጥርስ ህመም ሆነው የከረሙት ሐማስና ሂዝቦላ በእስራኤል ከፍተኛ ድብደባ ከዚህ ቀደም የነበራቸውን ትልቅ አቅም ማጣታቸው ለእስራኤል የልብ ልብ እንደሰጠ እየተነገረ ነው። በተለይም ከኢራን ቀለብም ሆነ ቀላህ የሚሰፈርለት ሂዝቦላ በእስራኤል ከባድ ድብደባ በመዳከሙ የእስራኤል ጦር ወደ ኢራን የሚልካቸውን ሚሳኤሎች ያከሽፈዋል፣ ጠንካራ የመልሶ ጥቃትም ይፈጽማል የሚለው ሀሳብ በቴል አቪቭ በኩል አነስተኛ ግምት ሰጥቶታል። ምንም እንኳን የኔታንያሁ አስተዳደር እስራኤል ኢራንን ለመምታት እየተዘጋጀች ነው የሚለውን ሀሳብ ውድቅ ያደረገው ቢሆንም አይቀሬ ነው እየተባለ የሚገኘው የእስራኤል ጥቃት መቼና እንዴት ይፈጽማል የሚለው ግን በስምምነቱ ውጤት ላይ በእጅጉ የሚመሰረት ስለመሆኑ በተንታኞች እየተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቭላዲሚር ፑቲን ላይ የሚሰነዝሩትን ትችት ቀጥለዋል። ትራምፕ ቭላዲሚር ፑቲን በእሳት እየተጫወተ ነው ሲሉም ገልጸዋል። ይህንን ትችት ተከትሎም የሩሲያው የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ የትራምፕን ሀሳብ አጣጥለዋል። አልታየህ ኪዳኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቭላዲሚር ፑቲን ላይ የሚሰነዝሩትን ትችቶች ቀጥለዋል። ትራምፕ እንደገለጹት ፑቲን
ከዩክሬን ጋር የተኩስ አቁም ንግግር ለማድረግ ፈቃደኛ ባለመሆኑ በእሳት እየተጫወተ ነው ሲሉ ገልጸዋል። በፑቲን ላይ ብስጭታቸው እየጨመረ የመጣው ፕሬዝዳንቱ በ4 ቀናት ውስጥ ትችታቸውን ሲገልጹ ለሁለተኛ ጊዜ ሲሆን ሞስኮ ከዩክሬን ጋር የምታደርገውን ጦርነት ለማስቆም የሚደረገው ጥረት ላይ ውሃ እየቸለሰች ነው በማለት ተችተዋል። ዶናልድ ትራምፕ ፑቲንን እሁድ ዕለት ከተቹ በኋላ የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በሩሲያና ዩክሬን መካከል የሚደረገውን ጦርነት ለማስቆም በሚደረገው ጥረት ላይ የሚሰጡ አስተያየቶች ስሜት የተሞላባቸው እየሆኑ ነው በማለት ምላሽ ሰጥተዋል። 3 ዓመታትን በፈጀውና በአውሮፓ ምድር ከሁለተኛው የዓለም ጦርነት በኋላ በርካታ ኪሳራና ሰብአዊ ውድመትን ያደረሰው ይህ ጦርነት አሁንም ተጠናክሮ መቀጠሉ እየተሰማ ነው። ሩሲያና ዩክሬን ባለፉት ቀናት ሰው አልባ አውሮፕላኖችና ሚሳኤሎችን በመጠቀም እርስ በርስ ጥቃት መሰናዘራቸውን ቀጥለዋል። ይህንን ተከትሎም ቭላዲሚር ፑቲን ያልተገነዘበው ነገር አለ ሲሉ የገለጹት ትራምፕ እኔ ባልሆን ኖሮ በሩሲያ ላይ ብዙ መጥፎ ነገሮች ይከሰቱ ነበር ሲሉ አስጠንቅቀዋል። ፑቲን በእሳት እየተጫወተ ነው ሲሉም ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ ገልጸዋል። ዶናልድ ትራምፕ ከዚህ ቀደም ከፑቲን ጋር ወዳጅነት የመሰረቱና ፑቲን ጥሩ ወዳጄ ነው የሚሉ የነበሩም ቢሆን መጥፎ ነገሮች ይከሰቱ ነበር የሚሉትን ነገሮች ከማብራራት ተቆጥበዋል። ይሁንና የሩሲያ የደህንነት ከፍተኛ ባለስልጣንና የቀድሞው የሀገሪቱ ፕሬዝዳንት ዲሚትሪ ሜድቬዴቭ የትራምፕን ትችት አጣጥለውታል። ትራምፕ ስለ ፑቲን በእሳት መጫወትና መጥፎ ነገር ይፈጠራል ብለው የተናገሯቸውን ቃላት በተመለከተ ሜድቬዴቭ አስከፊው ነገር ሶስተኛው የዓለም ጦርነት ነው ሲሉ መጻፋቸው በዓለም አቀፉ ማህበረሰብ ዘንድ አነጋጋሪ ሆነዋል። ሜድቬዴቭ እኔ የማውቀው አንድ መጥፎ ነገር ሶስተኛው የዓለም ጦርነት ነው፣ እናም የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን እንደሚረዱት ተስፋ አድርጋለሁ ሲሉ ነው ሜድቬዴቭ በኤክስ የማህበራዊ ትስስር ገጻቸው ላይ የጻፉት። ሜድቬዴቭ እንደ አውሮፓውያኑ አቆጣጠር ከ2008 እስከ 2012 ድረስ የሩሲያ ፕሬዝዳንት ሆነው አገልግለዋል። በአሁኑ ወቅት ደግሞ በሩሲያ የደህንነት ምክር ቤት ኃላፊ ሆነው እየሰሩ ነው። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የቅርብ ወዳጅነት ያላቸው እንደሆነ የሚነገርላቸው እኚህ ሰው በ3 ዓመታቱ የሩሲያ ዩክሬን ጦርነት ሞስኮ የኒውክሌር ጦር መሳሪያን ትጠቀማለች በማለት ሲዝቱ የቆዩ ጦረኛ የሩሲያ ባለስልጣን እንደሆኑ ይነገራል። በእርግጥም ሩሲያ በጦርነቱ የኒውክሌር ጦር መሳሪያ ልትጠቀም እንደምትችል ከዚህ በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስጠንቅቀው እንደነበር ይታወሳል። ከ1 ዓመት በፊት ፑቲን የምዕራባውያን ሀገራት ወደ ዩክሬን ወታደሮቻቸውን ለማስፈር የሚሞክሩ ከሆነ የኒውክሌር ጦር መሳሪያን ጥቅም ላይ እንደምታውል ዝተዋል። ይህ ደግሞ ለበርካታ 100 ዓመታት ሲገነባ የነበረን ስልጣኔ መና የሚያስቀር ነው ሲሉ ፑቲን አስጠንቅቀው እንደነበር ይታወሳል። የሩሲያና ዩክሬን ጦርነት ለማስቆም የሚደረገው ጥረት ፍሬ ያፈራ እንዳልሆነ በግልጽ እየታየ ይገኛል። ከዛ ባለፈም ባለፉት ጊዜያት ጦርነቱን ለማስቆም ጥረት እያደረጉ የሚገኙት ዶናልድ ትራምፕ ተደጋጋሚ ትችቶችን ወዳጄ ነው በሚሉት ቭላዲሚር ፑቲን ላይ እየሰነዘሩ ይገኛሉ። በትላንትናው ዕለት የሰነዘሩት ትችትም በ4 ቀናት ውስጥ ለሁለተኛ ጊዜ ነው። ትራምፕ እሁድ ዕለት በጻፉት ጽሑፍ ፑቲን በዩክሬን ላይ ከፍተኛ የአየር ጥቃት በማድረስ ፍጹም እብሪተኛ ሆኗል ሲሉ ገልጸው ነበር። በኮሎምቢያ ዩኒቨርሲቲ የጥናትና ምርምር ስራዎችን የሚሰሩት ፕሮፌሰር ራጃን ሜኖን ይህንን አስመልክተው ለዘ ጋርዲያን ይጽፋሉ። ፕሮፌሰሩ ዶናልድ ትራምፕ ወደ ስልጣን ሳይመጡ ጦርነቱን በ24 ሰዓት አስቆመዋለሁ ሲሉ የነበሩትን ራሳቸው ትራምፕም የሚያምኑበት አይደለም ይላሉ። ትራምፕ በፑቲን ላይ የሚሰነዘሩትም ትችቶች ሆኑ ያደረጉት ዘለጋ ያለ ስልክ ልውውጥ ውጤት አላመጣም ሲሉ የገለጹት ፕሮፌሰር ራጃን አሁን እየተፈጸሙ የሚገኙት ጥቃቶች የትራምፕ የዲፕሎማሲያዊ ውድቀትና መረጋጋትን ማምጣት አለመቻል ነው ሲሉ ይገልጹታል። ፑቲን ባሳለፍነው ሳምንት ከትራምፕ ጋር የ2 ሰዓት የስልክ ንግግር ካደረጉ በኋላ እንደተናገሩት ሩሲያ ከዩክሬን ጋር ስለ ወደፊቱ የሰላም ስምምነት ላይ ለመስራት ዝግጁ መሆኗን ተናግረዋል። ይህንን ተከትሎ የሩሲያው መሪ በሁለቱ ሀገራት መካከል የሚደረገውን ጦርነት ለማስቆም የጊዜ ገደብን ጨምሮ የተኩስ አቁም ስምምነትን መወሰን እንደሚያስፈልግ ገልጸዋል። ይህንን ተከትሎም በትላንትናው ዕለት ሩሲያ ተጠባቂውን የሰላም ስምምነት ረቂቅ እያዘጋጀች መሆኗን በመግለጽ በዚህ ረቂቅ ላይ የተኩስ አቁምን ለማድረግ እንደ ቅድመ ሁኔታ የምታስቀምጣቸውን ጉዳዮች እንደምታሰፍርም በውጭ ጉዳይ ሚኒስትሯ በኩል ገልጻለች። ይህ ረቂቅ በዝግጅት ላይ መሆኑን ያረጋገጡት የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ የረቂቁ ዝግጅት ሲጠናቀቅ ለዩክሬን እንደሚቀርብ ጠቁመዋል ሲል ሮይተርስ በዘገባው አመልክቷል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የትግራይ ክልል ዋና ከተማ መቀሌን ጨምሮ በ3 ከተሞች የሚገኙ ፍርድ ቤቶች ላለፉት 2 ሳምንታት ስራ በማቆማቸው ምክንያት ፍትህ ፈላጊው ማህበረሰብ እየተጉላላ መሆኑ ተነገረ። ሪፖርተር ጋዜጣ እንዳወጣው መረጃ ፍርድ ቤቶቹ የተዘጉት ደህንነት ነን በሚሉ ማንነታቸው ባልታወቁ ሰዎች የሚደርሱ ዛቻዎችና ማስፈራሪያዎች የተነሳ ሲሆን ይህንን ተከትሎ መፍትሄ እስኪመጣ የዳኝነት አገልግሎት ለጊዜው እንደተቋረጠ ተገልጿል። ፍትህ ፈላጊ የሆኑ የክልሉ ነዋሪዎችም በሂደት ላይ ያሉ የፍትህ ጥያቄዎቻቸው አፋጣኝም ሆነ ሂደቱን የጠበቀ ምላሽ ለማግኘት መቸገራቸው ተነግሯል። በክልሉ የሚገኘው የህዝብ እንባ ጠባቂ ተቋም ጉዳዩን አስመልክቶ የቁጥጥርም ሆነ
የክትትል ስራ ለመጀመሩንም በዘገባው ተመላክቷል። የሀገራዊ ብዝሃ ሕይወት ሀብቶችን ኢኮኖሚያዊ ጠቀሜታ ለማሳደግ ይበልጥ መስራት እንደሚገባ ተነገረ። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት መሪ ተመራማሪ ዶክተር አሻግሬ ግብጣን የእውቀት ማነስና የአየር ንብረት ለውጥ የብዝሃ ሕይወት ሀብቶች እንዲመናመኑ እያደረጉ ያሉ ዋነኛ ምክንያቶች መካከል ተጠቃሽ ናቸው ብለዋል። ኢትዮጵያ ከፍተኛ የሆነ የብዝሃ ሕይወት ሀብት ቢኖራትም አነስተኛ የሆነውን ኢኮኖሚያዊ አስተዋጽኦአቸውን ለማሳደግ ሀብቶችን ማወቅና በአግባቡ መንከባከብ እንደሚገባም ለሀገሬ ቴሌቪዥን ተናግረዋል። ተቋማቸው የብዝሃ ሕይወት ሀብቶቻችንን በአግባቡ ለመጠቀም ያግዝ ዘንድ የባዮማስ አጠቃቀም ፍኖተ ካርታ አዘጋጅቶ ለሚመለከተው አካል ማቅረቡንም ገልጸዋል። ዘርፉን በፖሊሲ ይበልጥ ለመደገፍም ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት እና ሌሎች የሚመለከታቸው ተቋማት ጋር በመሆን የፖሊሲ ግምገማ እየተካሄደ መሆኑን ነው መሪ ተመራማሪው አክለው ያስረዱት። ለቡና ላኪነት የአክሲዮን ማህበር የብቃት ማረጋገጫ ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ መቅረቡ ተነገረ። የብቃት ማረጋገጫ የምስክር ወረቀት የወሰደ ቡና ላኪ አሳማኝ ምክንያት መኖሩን በማስረጃ አስደግፎ ሳያቀርብ ቢቀር በበጀት ዓመቱ ወደ ስራ ሳይገባ ከቀረ የብቃት ማረጋገጫውን ማሳደስ እንደማይችልም ተገልጿል። እንደ ሪፖርተር ገለጻ ከካፒታል በተጨማሪ ስለ ቡና ምንም አይነት ዕውቀት የሌላቸው ግለሰቦች ፍቃድ በማውጣት ወንጀል እየሰሩ በመሆኑ አዲሱ መመሪያ ይህንን የሚቆጣጠር ስለመሆኑ ተነግሯል። በሴኔጋል የእስራኤል አምባሳደር ዮቫል ዋክስ በዳካር የሚገኙ ዩኒቨርሲቲ ተማሪዎች የእሳቸውን በዩኒቨርሲቲው መገኘት በመቃወማቸውና ፍልስጤማውያንን የሚደግፉ መፈክሮችን ካሰሙ በኋላ ከቅጥር ግቢው ለመውጣት መገደዳቸው ተነገረ። በቼካንታ ዲዮፕ ዩኒቨርሲቲ በሀገሪቱ ትልቅና ታዋቂው ከፍተኛ ትምህርት ተቋም በዓለም አቀፍ ግንኙነት ልምዶች ላይ ዋክስ እንዲናገሩ ተጋብዘው ነበር። ነገር ግን አምባሳደሩ እንደደረሱ የዩኒቨርሲቲው ተማሪዎች ነፃ ፍልስጤም፣ ነፃ ጋዛና እስራኤል የጦር ወንጀለኛ ነች የሚሉ መፈክሮችን ማሰማታቸው ተነግሯል። ዋክስም በጸጥታ ኃይሎች ታጅበው ታዳሚውን ሳያነጋግሩ ግቢውን ለቀው ወጥተዋል። ተቃዋሚዎችም መፈክሮችን እያሰሙና ባንዲራ እያውለበለቡ ሲከተሏቸው እንደነበር አናዶሉ ዘግቧል። እስራኤል በየመኗ ሰንዓ ከተማ የሚገኘውን ዋናውን የአየር ማረፊያ እንደመታች አስታውቃለች። በጥቃቱ ላይም አሸባሪ ባለቻቸው አካላት ላይ ጥቃት ማድረሷን አስታውቃለች ሲል አልጀዚራ ዘግቧል። የመን በበኩሏ ጥቃቱ ንጹሃንን ማዕከል ያደረገ ነው ስትል ከሳለች። የሰንዓ አየር ማረፊያ ዋና ዳይሬክተር ካሊድ አልሸረፋ በኤክስ ገጻቸው እንደገለጹት ለሲቪል አገልግሎት የሚውል የየመን አየር መንገድ ባለቤትነት የተያዘ አውሮፕላን በጥቃቱ ሙሉ ለሙሉ እንደወደመ ጽፈዋል። እስራኤል የመከላከያ ሚኒስትር እስራኤል ካትዝ በበኩላቸው ጥቃቱ የሀውቲ አማጽያንን ያነጣጠረ እንደሆነ ተናግረዋል። ሀገራት በተለያዩ ጊዜያት ለሚያነሷቸው የእርስ በርስ ግጭቶችና ወረራዎች በምክንያትነት ከሚነሱ ጉዳዮች መካከል የተፈጥሮ ሀብትን ለማግኘት የሚደረጉ ጥረቶች ዋነኞቹ ናቸው። አፍሪካ ደግሞ የእነዚህ ግጭቶች መነሻ ዋነኛ ተጎጂ ናት። በማዕድን ዘርፉ ፍትሐዊና ኢኮኖሚያዊ እድገት እንዲኖር ለማድረግ የሚያስችሉ አጋጣሚዎችን የሚያጎላ ነው የተባለው የአፍሪካና አውሮፓ የማዕድን ሳምንት በመጪዎቹ ወራት ይካሄዳል። ኃይለ ገብርኤል ታደሰ ወዲህ በማዕድንና ሀብት የጠረቃ ከርሰ ምድር፣ በሌላኛው ገጽ ረሃብ፣ ስደትና መፈናቀል የዜጎች መገለጫ የሆኑባት አህጉር። ይህ የአፍሪካ የተገላበጡ ገጾች ማሳያ ነው። ዓለም ለሀብቱ ማስፊያ ለእድገቱ ማፍጠኛ ይሆናል ያላቸውን ማዕድናት ለአፍሪካውያን ቁራሽ እንጀራ መብያ ሳይሆን ቀን ጠብቆ መገዳደያ ምክንያት ከሆነ ከራርመዋል። ማዕድናት ከዚህ ቀደም ከነበረው የቅኝ ግዛት ጀምሮ አሁን ድረስ በሚካሄዱት የእርስ በርስ ጦርነቶች መነሻ ናቸው። የሱዳንና የደቡብ ሱዳን ግጭትና አሁን እስካለው የሱዳን የእርስ በርስ ግጭት የኮንጎ አማጽያን እንቅስቃሴ ጀርባ የወርቅ ጉድጓዶች፣ የዳይመንድ ዋሻዎች ዋነኛ ምክንያት ሆኖ ይቀመጣሉ። እንደ ፋይናንሻል ታይምስ ዘገባ በየዓመቱ በቢሊዮን የሚቆጠር ዶላር ወርቅ አፍሪካ በኮንትሮባንድ ታጣለች። የተባበሩት አረብ ኤምሬትስ በየዓመቱ ከአፍሪካ በኮንትሮባንድ የሚወጣ በ10 ቢሊዮን ዶላር የሚቆጠር ወርቅ ዋነኛ መዳረሻ መሆኗን ዘገባው ጨምሮ ያትታል። ይህም በአካባቢው ውድ ማዕድናት ላይ የሚታየውን ህገወጥ ንግድ ከጊዜ ወደ ጊዜ እየጨመረ የመጣውን ስጋት አጉልቶ ያሳያል። በተካሄደ አንድ ጥናት በ2022 በግምት 31 ቢሊዮን ዶላር የሚገመት 435 ቶን የሚጠጋ ወርቅ ያለምንም ህጋዊ ሰነድ ከአፍሪካ ወደ
ውጭ ተልኳል ይላል ዘገባው። ከ10 ዓመታት ወዲህ ህገ ወጥነት በእጥፍ ጨምሯል። ይህም ከአህጉሪቱ ምርት 40 በመቶ ያህሉን ወይም ከዓለም አቀፉ 12 በመቶ ያህሉን ይይዛል። እንደ መንግስታቱ ድርጅት ዘገባ የተባበሩት አረብ ኤምሬትስ በተለይም በወርቅ ገበያ የሚታወቀው ዋነኛ የንግድ ማዕከሏ ዱባይ 93 ከመቶ ህገ ወጥ የአፍሪካን ገበያ ስትይዝ ተርኪ፣ ስዊዘርላንድ እና ህንድ ቀጣዮቹ ሀገራት ናቸው። እንደ ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎና ሱዳን ባሉ ግጭት በሚካሄድባቸው አካባቢዎች ህገ ወጥ የማዕድን ማውጣት ስራ እየጨመረ ሲሆን የተባበሩት አረብ ኤምሬትስ በውድ ማዕድናት ዘርፍ ላይ ያላት ተሳትፎም ጨምሯል። በአፍሪካ ከሚመረተው ወርቅ ውስጥ ከ32 በመቶ እስከ 41 በመቶ የሚሆነው ሪፖርት ያልተደረገ ወይም በህገ ወጥ መንገድ የሚሸጡ መሆናቸውን ዘገባው አመልክቷል። ጋና፣ ማሊና ደቡብ አፍሪካን በማስከተል በአፍሪካ ግንባር ቀደም የወርቅ አምራች ሀገር ናት። በተመሳሳይ መልኩ በመጋቢት 2024 ተርኪና ሶማሊያ የተፈጥሮ ነዳጅ የማውጣት ስምምነትን ተፈራርመዋል። በስምምነቱ መሰረት ማንኛውም የፊርማ ቦነስ፣ የፈቃድ ክፍያና የምርት ቦነስ ክፍያን የተርኪው ድርጅት እንደማይከፍል የተገለጸ ሲሆን በተጨማሪም በስምምነቱ 90 በመቶ የሚሆነው ገቢ እዳው ተከፍሎ እስከሚጠናቀቅ ድረስ ለተርኪ ሲሆን ሶማሊያ በ5 በመቶ ብቻ የሚወሰን በአይነት አሊያም በጥሬ ገንዘብ ታገኛለች። አፍሪካ ወደ 30 በመቶ የሚጠጋውን የዓለማችን አስፈላጊ ማዕድናት የሚገኝባት አህጉር በመሆኗ ለአውሮፓ አጠቃላይ የኃይል አቅርቦት እጅግ አስፈላጊ በመሆናቸው በአህጉሪቱ የማዕድን ምርት ላይ የአውሮፓውያን ፍላጎት እየጨመረ መጥቷል። በዚህ ዙሪያ የአፍሪካ የማዕድን ሳምንት በደቡብ አፍሪካ ኬፕ ታውን ይካሄዳል። በዚህ መርሃ ግብር ላይ የአውሮፓ ሀገራት ተሳታፊ እንደሚሆኑ ይጠበቃል። ከቅርብ ጊዜያት ወዲህ በምዕራብ አፍሪካ የሚገኙ በፈረንሳይ ቅኝ ግዛት ውስጥ የነበሩ ሀገራት እንደነ ማሊና ቡርኪና ፋሶ ያሉ ሀገራት ባደረጓቸው መንግስታዊ ለውጦች ተከትሎ በአውሮፓ ሀገራት ተይዘው የነበረውን የማዕድን ዘርፍ ወደ ሀገር ውስጥ በመቀየር መንግስት እንዲተዳደርና እንዳናገኝ ተደርገናል ያሉትን ጥቅም ለማግኘት በሚል ስራዎችን እየሰሩ ይገኛሉ። በአሁኑ ወቅት የአውሮፓ ኩባንያዎች የአፍሪካን የማዕድን ሀብት ለማግኘት ሚና እንዳላቸው ይገለጻል። በዩናይትድ ኪንግደም የሚገኘው አንግሎ አሜሪካን እንደ ደቡብ አፍሪካ፣ ቦትስዋና፣ ዛምቢያና ናይጄሪያ ባሉ ሀገራት ውስጥ መዳብ፣ ኒኬል፣ የድንጋይ ከሰልና አልማዝን በመሳሰሉ ፕሮጀክቶች ላይ እየሰራ ይገኛል። የስዊዘርላንዱ ግሌንኮር አሁንም በመላው ደቡብ አፍሪካ ትላልቅ የድንጋይ ከሰል፣ መዳብና ኮባልት ስራዎችን በማካሄድ ላይ ይገኛል። በእነዚህ ስራዎች ከፍተኛ የሆነ ጥቅምን ያገኙ የነበሩ የአውሮፓ ድርጅቶችና ሀገራት የምዕራብ አፍሪካ ሀገራት እያደረጉ ባለው እንቅስቃሴ ቅሬታ ማሰማታቸውና ስጋቶች መፈጠራቸው አልቀረም። በዚህ ሳምንት አፍሪካውያን ባላቸው የተፈጥሮ ሀብት ተጠቃሚ እንዲሆኑ የአውሮፓ ድርጅቶችም ያላቸውን ቴክኖሎጂ በመጠቀም የጋራ ተጠቃሚነትን በሚያረጋግጡበት ሁኔታ ላይ ንግግሮችን ያደርጋሉ ተብሎ ይጠበቃል። በዚህም ስትራቴጂካዊ ኢንቨስትመንት እድሎችን ለመመርመርና በአፍሪካና በአውሮፓ መካከል ዘላቂ ትብብር እንዲኖር ለማድረግ ከመንግስታት፣ ኢንዱስትሪዎችና የፋይናንስ ባለድርሻ አካላት እንደሚሳተፉበት ይጠበቃል። ከሚነሱባቸው የብዝበዛ ቅሬታዎች ባለፈ የአውሮፓ ተቋማት ለማዕድን ኢንዱስትሪው አስፈላጊ የሆኑ የመሰረተ ልማት ግንባታዎችን በመስራት ረገድ እገዛ እያደረጉ እንደሚገኝም ይገለጻል። ላብነትም አንጎላን፣ ዛምቢያንና ኮንጎ ዲሞክራቲክ ሪፐብሊክን ከዓለም አቀፍ የውጭ መስመሮች ጋር የሚያገናኘው ቁልፍ የባቡር ሀዲድ የሎቢቶ ኮሪደርን እየሰሩ ይገኛሉ። ይህ የ2025 የአፍሪካ የማዕድን ሳምንት ኃላፊነት የሚሰማቸው የማዕድን ማውጫ ዘዴዎችን በማስፋፋትና እድገት ለመጨመር ወሳኝ መድረክ ይሆናል ተብሎ ይጠበቃል። ይህ የአውሮፓና የአፍሪካ ሀገራት ውይይት መዳብ፣ ወርቅና በጣም አስፈላጊ የሆኑ የማዕድን ዘርፎቹ ዘላቂነትና ፍትሐዊ ኢኮኖሚያዊ እድገት እንዲኖር ለማድረግ የሚያስችሉ አጋጣሚዎችን የሚያጎላ ነው ተብሎም ይጠበቃል። ጉድለት ያለበት እቃ ገዝተው ከሆነ እቃው እንዲቀየርለት ወይም የከፈሉት ገንዘብ እንዲመለስሎት ግዢ ከተፈጸመበት ቀን ጀምሮ በ15 ቀን ውስጥ የመጠየቅ መብት በሕግ ተቀምጧል። ሸማቾችን ጤንነት፣ ደህንነት አደጋ ላይ የሚጥሉ የንግድ እንቅስቃሴዎችን አስመልክቶ ከጠበቃው አንደበት ተከታዩን እናዳምጥ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ጉድለት ያለበት እቃ ገዝተው ከሆነ እቃውን መቀየር ወይም የከፈሉት ገንዘብ እንዲመለስሎት ግዥ ከተፈጸመ ቀን ጀምሮ በ15 ቀን ውስጥ የመጠየቅ መብት ያለው ስለመሆኑ ሕገ ነክ መረጃ ላካፍላችሁ። የንግዱን ህብረተሰብ ከጸረ ውድድርና ተገቢ ካልሆነ የገበያ ተግባራት እንዲሁም ሸማቹን ከሚያሳስቱ የገበያ ሁኔታዎች የሚከላከልና ለነፃ ገበያ ውድድር አመችነት ያለው ስርዓት ማስፈን አስፈላጊ ሆኖ በመገኘቱ የንግድ እንቅስቃሴዎች ማደግን ተከትሎ የሸማቾችን ጤንነትና ደህንነት አደጋ ላይ የሚጥሉ የንግድ ዕቃዎችና አገልግሎቶችን ማስፋፋት ለመታገል እንዲቻልና ደህንነታቸውና ለጤና ተስማሚ መሆናቸውን በዘላቂነት ለማረጋገጥ እንዲሁም ተጠቃሚዎች ላወጡት ዋጋ ተመጣጣኝ የሆኑ የንግድ ዕቃዎችና አገልግሎቶችን ማግኘት የሚችሉበት ሁኔታ በማመቻቸት ማስፈለጉ የንግድ ውድድርና የሸማች ጥበቃ ስርዓት ተፈጻሚን ለማረጋገጥ የአስፈጻሚነት በተለይም የመመርመር የመክሰስና የዳኝነት ተግባራትን የሚያከናውኑ አካላትን ስልጣንና ተግባር መውሰን አስፈላጊ ነው በመገኘቱ ስለ ንግድ ውድድርና ሸማቾች ጥበቃ አዋጅ ሊወጣ ችሏል። በአዋጁ መሰረት ተገቢ ያልሆነ የንግድ ውድድር ተግባራት ሆነው ከሚቆጠሩት መካከል ብንጀምር በሌላ ነጋዴ ወይም በነጋዴው ተግባራት ከሚያቀርበው የንግድ ዕቃ ወይም አገልግሎት ጋር በተገናኘ ሁኔታ
ማደናገርን ያስከተለ ወይም ሊያስከትል የሚችል ማናቸውም ድርጊት የመረጃው ባለቤት ከሆነው ነጋዴ ፈቃዶች ከሀቀኛ የንግድ አሰራር ተጻራሪ በሆነ ሁኔታ የሌላውን መረጃ የማውጣት የመያዝ ወይም የመጠቀም ማናቸውም ድርጊት የሌላውን ነጋዴ ወይም የነጋዴውን ተግባራት በተለይም ነጋዴው ከሚያቀርበው የንግድ ዕቃ ወይም አገልግሎት ጋር በተገናኘ ሁኔታ ታማኝነትን የሚያሳጣ ወይም ሊያሳጣ የሚችል ማናቸውም ሂደት የሆነ ወይም ማረጋገጫ ያለው አገላለጽ በንግድ ማስተዋወቅ ስራ ሂደት የንግድ ዕቃዎችን ወይም አገልግሎቶችን በሐሰት ወይም በተዛባ ሁኔታ ማነጻጸርና የመሳሰሉት ይገኙበታል። ወደ ያዝነው ርዕሰ ጉዳይ ስንገባ በንግድ ዕቃዎችና አገልግሎቶች ላይ ስለሚገኙ ጉድለቶች ስንመለከት ማንኛውም ሸማች በገዛው የንግድ ዕቃ ወይም አገልግሎት ላይ ያገኘውን ጉድለቶችና ጉድለቶቹ ሊያስከትሉ ስለሚችሉ ጉዳት ጉዳዩን ለሸማቹ ጥበቃ ቢሮ ማሳወቅ ይችላል። ለሸማቹ የበለጠ የሚጠቅሙ ዋስትናዎች ወይም የሕግ ወይም የውል ድንጋጌዎች እንደተጠበቁ ሆኖ ጉድለት ያለበት የንግድ ዕቃን የሚመለከት ሲሆን የንግድ ዕቃው እንዲለወጥለት ወይም ዋጋው እንዲመለስለት ወይም ጉድለት ያለበት አገልግሎት ሲሆን አገልግሎቱ በድጋሚ ያለ ክፍያ እንዲሰጠው ወይም የአገልግሎት ክፍያው እንዲመለስለት ግዢው በተፈጸመ በ15 ቀናት ሻጩን መጠየቅ ይችላል። ሲጠቃለል ጉድለት ያለበት ዕቃ ገዝተው ከሆነ በሌላ ዕቃ እንዲተካለዎት ወይም የከፈሉት ገንዘብ እንዲመለስለዎት፣ አገልግሎትም ከሆነ አገልግሎቱን ያለ ክፍያ በነፃ ማግኘት የሚያስችል ሕግ ያለ መሆኑን ሊረዱ ይገባል። አመሰግናለሁ።